በአስዋን ግብጽ ሌላ ወደ ቤት ስትመጣ ወፏ በጥቁር ፈሳሽ ውስጥ በኬጇ ግርጌ ላይ ሆና ታገኘዋለች። እናቷ እንድታድናት ስትለምናት፣ ስለዚህ ሴትዮዋ ወፏን ይዛ ስትጨፈልቃት አይተን ከዚያም ወላጆቹ ከጥቁር ፒራሚድ በታች ወደሚገኝ ምድር ቤት ይሄዳሉ። በጣም ከባድ ስለሆነ አባትየው ለመክፈት የሰንሰለት ዘዴ መጠቀም ያለበትን አንድ ሚስጥራዊ የሬሳ ሳጥን ሲፈትሹ በውስጡም አንድ ማሚ ያለና እናትየውም ነቅቶ እንደሆነ ለማየት ስትቀርብ በድንገት ማሚው ተንቀሳቅሶ ሻማዎቹም ይጠፋሉ። ባልና ሚስቱ በፍጥነት ሻማዎቹን እንደገና ሲያበሩ እናትየው ማሚው እንዳልነቃ ትናገራለች። ሆኖም ማሚው ከማሰሪያዎቹ ተላቆ ወጥቶ ሰንሰለቶቹ አባትየውን ለማጥቃት ተንቀሳቅሰው እሱን ለማንሳትና ለመግደልም መንጋጋው ላይ ሞጉት። ክዳኑ ተመልሶ በሬሳ ሳጥኑ ላይ ሲወድቅ አሁን ማሚው ሳጥኑንም እየቀጠቀጠ ይታያል። ከተወሰነ ጊዜ በኋላ በካይሮ ቻርሊና ነፍሰ ጡር ሚስቱ ሊሳ ልጆቻቸው ሲጮም ይሰማሉ። ወደ ውጪ በፍጥነት ሲወጡም ሲጣሉ አግኝተዋቸው ስለዚህ በፍጥነት ለያይቷቸው ሴባስቲያን የኬቲን አሻንጉሊት በረንዳ ላይ እንደጣለው ስለዚህም እንደተሰበረ ይረዳሉ። ሊሳ ወደ ስራ መሄድ አለባት። ስለዚህ ቻርሊ አሻንጉሊቱን በፕላስተር ይጠግነውና ቆይቶም ወደ ተገቢ ሱቅ እንደሚወስደው ቃል ይገባል። ኬቲ አሁንም ተናዳለች፣ ምክንያቱም ሴባስቲያን ለዚህ አልተገሰጸም። ስለዚህ ወላጆቿ እያዳሉ እንደሆነ በማሰብ ከአባቷ ጋር ከተከራከረች በኋላ ኬቲ በአትክልቱ ውስጥ ለመጫወት ሄዳ በድንገት በአጥሩ በስተጀርባ አንድ አካል ስታይ ጓደኛዋ ሌላ ብትመስላትም ነገር ግን ሴትዮዋ ራሷን የሌላ እናት እንደሆነችም ታስተዋውቃለች። በአበቦች ቀላል ዘዴ ሰርታ ከኬቲ ተወዳጅ ከረሜላዎች የተወሰኑትን ሰጥታት ኬቲ ተጨንቃ መመለስ እንዳለባት ስትናገር ስለዚህ የሌላ እናት ከራሷ አትክልት ውስጥም ኮክ ሰጥታት። በዛ ሰዓት ቻርሊ በአሜሪካ አዲስ ስራ እንዳገኘ የሚነግረው ስልክም ይደርሰዋል። ወደ ኋላ ሲዞር በኬቲ የአሻንጉሊት ቤት ላይ አንድ እንግዳ ነገር አስተውሎ ቻርሊ በሩን ይከፍትና ብዙ የከረሜላ መጠቅለያዎችንም ያገኛል። ሆኖም ግን እርሱም ሆነ ሊዛ ለልጆቻቸው ምንም ከረሜላ አልሰጧቸውም። መጠቅለያዎቹ ኬት እንደመጡ ሴባስቲያንን ለመጠየቅ ሄዶ ሴባስቲያን ኬቲ ከረሜላውን ያካፈለችው ለወላጆቻቸው እንዳይናገር ቃል ሲገባላት ብቻ እንደሆነ ሲናገር ቻርሊ እውነቱን ሲጠይቅ ሴባስቲያንም ኬቲ በአትክልቱ ውስጥ የሚመጣ ጓደኛ እንዳላት ነገረው። ኬቲ ኮኩን ስትይዝ የሌላ እናት ይቅርታ ጠይቃትና ጥንቆላ በሹክሹክታ መናገር ጀምራ ኮኩ ተሰንጥቆ አንድ ትል በፍጥነት ወደ ኬቲ አፍ ለመግባት ሲወጣ ስለዚህ እሷ መተንፈስ ስላልቻለችም ትወድቃለች። ቻርሊ ወደ አትክልቱ ስፍራ በሚመጣበት ጊዜ ኬቲ ጠፍታለችና አጥሩ ላይ ቀዳዳም አለ። ተስፋ የቆረጠው ቻርሊ ወደ ጎዳናው በፍጥነት ወጥቶ ጎረቤቶቹን ኬቲን አይተው እንደሆነም እየጠየቀ አሸዋሎ ንፋስ መምጣቱን የሚያበስር ደወል ሲሰማ በጎዳናው መጨረሻ ላይ አንዲት ሴት ከልጅ ጋርም ይመለከታል። ወዲያውኑ እነሱን ማሳደድ ጀምሮ ለጥቂት ብሎኮች ለመከተል ቢሳካለትም ነገር ግን የአሸዋሎ ንፋሱና በሱ ምክንያት የሚደናገጡት ሰዎች እይታውን እንዲያጣም አደረጉት። በፖሊስ ጣቢያ መርማሪ ዴሊያ ኬቲ መጥፋቷን ከሚነግሯት መጠቅለያዎቹን ከሚያሳዩት ሊሳና ቻርሊ ጋር እየተነጋገረች የዴሊያ አለቃ ምናልባት እነሱ ገለዋት እንደሆነ መጀመሪያ ራሱን ቤተሰቡን እንድትመረምር ሲነግራት ቻርሊ የተባለውን አንድምታ ተረድቶ ሲቆጣም እናየዋለን። ከ8 ዓመታት በኋላ ቤተሰቡ በኒው ሜክሲኮ እየኖሩ ሲሆን ሆኖም ግን አሁንም ለኬቲ የተዘጋጀ ክፍልም ያቆያሉ። አዲስ የወለዷት ልጃቸው ማድ የምትባል ጤናማ ሴት ልጅ ስትሆን የሊሳ እናት ካርሜንም ከእሱ ጋር ትኖራለች። ኬቲ ከጠፋች ጀምሮ በዓላትን ለማሳለፍ አልሄዱ። በግብጽ ምስራቃዊ በረሃ ውስጥ አንድ ልጅ በብስክሌቱ ላይ እየሰራ ሳለ ከጀርባው አንድ አውሮፕላንም ተከሰከሰ። ድምጹን ሰምቶ ለመመርመር ሄዶ ፍርስራሹን በጫካ ውስጥ ያገኘ ሲሆን አብራሪው መሬት ላይ ሞቶ ሲገኝ በአቅራቢያው አንድ አይንም አለ። ልጁ ቀና ብሎ ሲመለከት ረዳት አብራሪው ዛፍ ላይ ተሰክቶም አገኘው። በፍርሃት ሲሮጥ ነገር ግን ተሰናክኖ ልክ በሚስጥራዊ የሬሳ ሳጥን ፊት ለፊትም ወድቆ ቆይቶ ተመራማሪዎች ቡድናቸው በማንኛውም ማሽን በሬሳ ሳጥን ውስጥ ማየት ባለመቻላቸው ተበሳጭተዋል። ይህ ሞዴል ከዚህ በፊት አይተውት እንደማያውቁ ያመኑ ለማንኛውም ለመክፈት ወስነው በውስጡም አንድ ማሚም ያገኛሉ። ስለዚህ የተሸፈነበትን ጨርቅ ማንሳት ጀምረው በእሱ ላይ አንዳንድ ምልክቶችን አስተውለው የማሚው እጅ ረጅም ጥፍሮች አሉት፣ ነገር ግን ስጋው አሁንም አልበሰበሰም። ከፊቱ ላይ የተወሰነውን ጨርቅ ሲያነሱ አንዲት ወጣት ልጅ በማየታቸውም ይደነግጣሉ። ፎቶግራፍ በሚያነሱበት ጊዜ ማሚዋ በጥቁር አይኖችና ከአፏ በሚወጣ ትል ነቅታ በሬሳ ሳጥን ውስጥ እየተንፈራገጠች መጮህ ጀምራ በኒው ሜክሲኮ ቻርሊና ሊሳ በግብጽ ከሚገኘው የዩኤስ ኤምባሲ ስልክ ደርሷቸው እነሱም ኬቲ በህይወት መገኘቷንም ያሳውቋቸዋል። ባልና ሚስቱ ወዲያውኑ ወደ ካይሮ በረው እዚያም አንድ ሐኪም ኬቲ በብዙ የስነ ልቦና ጉዳትና በምግብ እጥረት ውስጥ እንዳለፈችም ያስጠነቅቃቸዋል።
እሷ በጥልቅ የድንጋጤ ሁኔታ ውስጥ ነው ያለችው። ስለዚህ አንዳንድ እንግዳ ባህሪያትንም ልታሳይ ትችላለች። ሁሉም ድንገተኛ እንቅስቃሴዎችና ከፍተኛ ድምጾች መወገድ አለባቸው። ለዚህም ነው ማስታገሻ ሰጥተው ያቆዩት። ወላጆቹ በመጨረሻ ወደ ክፍሉ ሲገቡ ኬቲ አሁን በትንሹ ቅርጿ እንደተበላሸ ያያሉ። በለስላሳ ሁኔታ ሲያነጋግሯት አንዳንድ ጨረቶችን አስተውለው ሐኪሙ ሲያገኛት ራሷን እየቧጨረች እንደነበር ያስረዳል። ሊሳ የልብ ትርታዋን ስትሰማ ሐኪሙ በአካል አሁንም ጠንካራ መሆኗን አረጋግጦ ኬቲ ሁለቱም ወላጆች እጇን እንዲይዙ አንድ እጇን ስታንቀሳቅስ፣ ነገር ግን የጭንቀት ጥቃትን መታየት ይጨምርባታል። ወላጆቹ ቦታ ለመስጠት ወደ ውጪ ሲወጡ ሊሳም የአእምሮ መረበሽ ያጋጠማት። ከዚያ በኋላ ዴሊያ ወደ 3000 ዓመታት ገደማ ዕድሜ ያለው የሬሳ ሳጥን ፎቶዎችንም አሳየቻቸው። ኬቲ በተከሰከሰው አውሮፕላን ላይ እየተጓጓዘች ነበር እና ዴሊያ በሰዎች ዝውውር ሰለባ እንደነበረች ታምናለች። ምክንያቱም የሬሳ ሳጥኖች በግብጽ ሰዎችንና ህገወጥ ቅርሶችን ለመደበቅ የተለመደ ዘዴ በመሆናቸው ነው። በማግስቱ ወላጆቹ ኬቲን ወደ ቤት ሲያመጧት እህትና ወንድሞቿም እሷን በማየታቸው በጥቂቱ ይደነግጣሉ። ተሽከርካሪ ወንበሩ በደረጃው ላይ ከተጎተተ በኋላ ኬቲ አልጋ ላይ ተኝታ ማድ በመጨረሻ ራሷን ለማስተዋወቅ ድፍረት ብታገኝም ነገር ግን ሴባስቲያን እሷን ለመቀበል ፈቃደኛ አይሆንም። ካርሜን ለልጅ ልጇ እየጸለየች ግንባሯን ስትስማት፣ ነገር ግን ኬቲ በድንገት ተነስታ በግንባሯ ገጭታት። ከዚያም ሰውነቷ በአልጋው ላይ እየተንሳፈፈ ሲተጣጠፍ፣ ነገር ግን ከመውደቋ በፊት ጀርባዋ ይጮኋል። ሰውነቷ እንደገና መፈራገጥ ሲጀምር ሊሳ ማስታገሻ እንድትሰጣት ቻርሊ አጥብቆ ይዟት። በዚያ ምሽት ቻርሊ መልሶችን ለመፈለግ የሬሳ ሳጥኑንና የጨርቁን ፎቶዎች ይመለከታል። ሊሳ ስለ ቀድሞ ህይወታቸው እያወራች የድሮ የቤተሰብ ፎቶዎችን እያሳየቻት ከኬቲ ጋር ተቀምጣ፣ ሆኖም ኬቲ በትራሷ ላይ ወደቀች። ቻርሊ ሚስቱን ሲፈትሽ ሊሳ በልጁ አልጋ ላይ ተኝታ አግኝቷት፣ ነገር ግን ኬቲ በቦታውም የለችም። ተስፋ በመቁረጥ እሷን መፈለግም ጀምረው በዚያው ሰዓት ማድ በአንዳንድ እንግዳ ድምጾች ምክንያት ነቅታ ሴባስቲያንን ስትቀሰቅሰው እሱም የምት ድምጾችን ሲሰማ ይጨነቃል። በድንገት በግድግዳው ውስጥ አንድ ነገር እየተንቀሳቀሰ ይመስላልና ሴባስቲያን ዱላ ይዞ፣ ነገር ግን እርምጃ ከመውሰዱ በፊትም ወላጆቹ ደረሱ። ሊሳ በግድግዳው ላይ ያለውን መክፈቻ ስትከፍት በአንድ ነገር መሮጥም ደንግጣ ወደ ውስጥ ስትገባ ኬቲ ከአንዳንድ ሳጥኖች በስተጀርባ ተደብቃ አይታት፣ ነገር ግን ልጅቷ ድምጿን ስትሰማ ትሮጣለች። እሷን መከተል ጀምራ ቻርሊ ድምጾቹን በመስማት በሌላኛው በኩል እየተከተላቸው በሚቀጥለው መክፈቻ ላይ እሱም ወደ ግድግዳው ቢገባም ነገር ግን ከሊሳ ጋር ተገናኝቶ በግድግዳው ላይ ጊንጥ ሲታይ የኬቲ እጅ እሱን ለመያዝ ተዘርግቶ ከዛም መብላት ትጀምራለች። እህትና ወንድሞቹ ሁካታውን ሁሉ እየሰሙ ስለዚህ ከግድግዳው ስትወጣና ወላጆቿ ዝም ለማሰኘት ሲታገሉ ለማየት ልክ በሰዓቱ ወደ ኬቲ ክፍል ሄደው ሊሳ ጊንጡን ለማውጣት ወደ ኬቲ አፍ ውስጥ ስትገባ ይህም ምንጣፉ ላይ እንድታስታውቅ አደረጋት። በማግስቱ ቻርሊ ልጆቹን ወደ ትምህርት ቤት ለመውሰድ ሞክሮ በሩ በተኩላዎች እንደተዘጋም አገኘ። እንዲያሳልፏቸው ከመፍቀዳቸው በፊት ጥሩምባውን ብዙ ጊዜ ማጮህ ነበረበት። በትምህርት ቤት ቻርሊ ማር ስለ ኬቲ ለሌላ ሰው እንዳትናገር ይጠይቃታል። ሴባስቲያን በእውነቱ በእህቱ ላይ ምን እየተፈጠረ እንደሆነ ማወቅ ይፈልጋል። ነገር ግን ቻርሊ እንደማያውቅ አምኖ በቤት ውስጥ ካርሜን መርገፉን የቀጠለውን የኬቲ ጸጉር እያበጠረች፣ ሊሳ ደግሞ ጥፍሮቿን ትቆርጣለች። አንድ እንግዳ ድምፅ ስትሰማ ሊሳ የእግር ጥፍሮቿ በኬቲ አፍ ውስጥ እንደገና መታየታቸውን አስተውላ፣ ይህ በእንዲህ እንዳለ ቻርሊ በኬቲ ክፍል ውስጥ ባለው መከፈቻ ላይ መቆለፊያ ሲገጥም በዚያ ቅጽበት ከምንጣፉ በስተጀርባ የደም እድፍ ያስተውላል። ምንጣፉን ሲያነሳና እንጨቱን የሚጎዳ ጸያፊ ፈሳሽ ሲያገኝ ደንግጦ ሊሳ የኬቲን የመጨረሻ ጥፍር ለመቁረጥ ስትሞክር በጣም ጠንካራ ስለሆነ ተጨማሪ ጥንካሬ መጠቀም አለባት። ይህ ጥፍሩን እንድትጎትትና ትልቅ የቆዳ ቁራጭ እንድትቀድም አደረጋት። በድንገት ቻርሊ ካርሜን ስትጠራው ሰምቶ ስለዚህ ወደ መታጠቢያ ቤት ሲሮጥ፣ ነገር ግን ሁለቱንም ሴቶች መሬት ላይ ያገኛቸው ሲሆን ኬቲም በቦታው የለችም። አንድ ድምፅ ኬቲ በደረጃው ላይ የሮጠች እንደሆነ እንዲያስተውል አድርጎት ወዲያውኑ ይከተላትና በአንዳንድ የደም እድፍ አቅራቢያ በወደቁ የብረት ዘንጎች ላይ ሊሰናከል ጥቂት ይቀረዋል። በግድግዳው ላይ የደም እጅ አሻራ አለ። ቻርሊ በሩን ከፍቶ ኬቲ ይህ እግሯን ሊቆርጥላት እንደሚችል በመምሰል የብረት ዘንጉን በስቃይ ስትጠቀምበትም አገኛት። ከጥቂት ደቂቃዎች በኋላ ኬቲ እንደገና አልጋ ላይ ማስታገሻ ተሰጥቷታል እና ሊሳ እግሯንም እያሰረችላት፣ ቻርሊ እሷን ወደ ልዩ ተቋም መላክ አለባቸው ብሎ ቢያስብም ነገር ግን ሊሳ እንደገና ልታጣት ፈቃደኛ አይደለችም። በኮሪዶሩ ውስጥ ክርክር ተነስቶ ቻርሊ ሊሳ ለኬቲ መጥፋት እሱን እንደምትወቅስ የተረዳ ሲሆን ነገር ግን እሷም ስለ ከረሜላ ጓደኛዋ ለማወቋን ሲጠቁም
ሊሳ በዚህ ተጎርታ በሩን ፊቱ ላይም ትዘጋለች። መኝታ ክፍሉ ውስጥ የምታለቅሰው ሊሳ ኬቲ እንድትናገር ትጠይቃትና በጣም ከመበሳጨቷ የተነሳ በጥቂቱ ስታንቀሳቅሳት ኬቲ ምራቋን በመጥፋትም ትመልሳለች። በመታጠቢያ ቤት ውስጥ ቻርሊ የኬቲን የቆዳ ቁራሽ አግኝቶ አንዳንድ እንግዳ ምልክቶችን አስተውሎ በጠረጴዛው ላይ ምልክቶቹ ከጨርቁ ጋር እስኪዛመዱ ድረስም ንብርብሮቹን ይለያል። በማግስቱ ቻርሊ የአርኪኦሎጂ ፕሮፌሰርን ጎብኝቶ የምልክቶቹን ፎቶዎች ሲያሳየው ፕሮፌሰሩም ይህ በጥንታዊ ግብጽ የመጀመሪያው የፊደል አጻጻፍ በሆነው በሂራቲክ የተጻፈ መሆኑን ያስረዳሉ። ቻርሊ እንዲተረጉምለት ለመኖት በዚያ ምሽት ቻርሊ የኬቲን እጅ ይዞ በላዩ ላይ እያለቀሰ ይቅርታ ሲጠይቃት በድንገት አንድ እንግዳ ድምፅ ተሰምቶ እንግዳው የመንጋጋ ድምፅም ኬቲ በሞርስ ኮድ የምታስተላልፈው መግቢያባ መሆኑን ተረድቶ በፍጥነት ሁሉንም በማስታወሻ ደብተር ላይ ይጽፈዋል። ከዚያም የሞርስ ኮድ መመሪያን የሚያካትቱትን የኬቲን የድሮ ዕቃዎችን ለመፈለግ ሮጦ መልእክቱን ሲተረጉም ሌላ የሚለውን ቃልን በተደጋጋሚ ይመለከታል። ቻርሊ ለዴሊያ ደውሎ ስለዚህ ጉዳይ ሲነግራት ዴሊያ በቤተሰቡ ጓደኞች መካከል በዚህ ስም ያለ ሰው ካለ ወይም እንደዚህ ያለ ሰው አግኝቷቸው እንደሆነም ትጠይቀዋለች። ይህም በሌላ የተፈረመ የከረሜላ ስዕል ያለበት ካርድ ያገኘበትን የድሮ ደብዳቤዎች የተሞላ ሳጥን እንዲፈትሽም አነሳሳው። ይህ በእንዲህ እንዳለ ማድ ከመታጠቢያ ቤት ወጥታ ከኬቲ ክፍል የሚመጣ ዘፈንም ትሰማለች። ድምጽ የእህቷ እንደሆነ በመጠራጠር ኬቲ መናገር እንደምትችል አረጋግጣ፣ ነገር ግን ማድን ለጊዜው ሚስጥሩን እንድትጠብቅም ኬቲ ጠይቃት። በድንገት ኬቲ ከበሩ ስርም ታይታ የማድን እግር ለመላስ ስትሞክር ይህም እንድትሮጥ ሲያደርጋት፣ ሆኖም ኬቲ ማድ እንድትቆም ለማድረግ አንድ ጥቁር አስማት በሹክሹክታም ትናገራለች። ከዚያም የማድ አካል መንሳፈፍ ጀምሮ ለመተንፈስ እየተቸገረች መብራቶቹ መጥፋትና መብራት ሲጀምሩ ማድ በሩ ላይም ተጋጅታ ጠዋት ላይ ዴሊያ ከቻርሊ ካርዱን ተቀብላ ስርዓቱን ስትፈትሽ፣ ነገር ግን በመልእክቱ ላይ የአባት ስም የሌላቸው በርካታ ሌላዎቹንም አገኘች። በአንድ የሥራ ባልደረባዋ እርዳታ ያንን ካርድ ሊልክ የሚችለው ብቸኛው የፖስታ ቤት በአስዋን በረሃ መካከል አውሮፕላኑ በተከሰከሰበት ቦታ አቅራቢያ መሆኑን ትረዳለች። እዚያ ያለው ሌላው ብቸኛ ነገር የኮክ እርሻ ነበር። ይህም በበረሃ ውስጥ መሆኑ ምንም ትርጉም አይሰጥም። ዴሊያ የኬቲ መጥፋትን የሚያመለክቱ ፎቶዎችን ስትፈትሽ መሬት ላይ ያለውን ኮክ አስተውላ፣ ይህ በእንዲህ እንዳለ ቻርሊ ከፕሮፌሰሩ ጋር ተገናኝቶ እሱም እንግዳው ጽሑፍ ሄራቲክ መሆኑንና በስነ ስርዓት ማሰሪያዎች ላይ ቀለም የተቀባ መሆኑን ያረጋግጣል። ኔስማራኒያን የሚለው ቃል ብዙ ጊዜ ተደጋግሟል። ስለዚህ ፕሮፌሰሩ በጥንታዊ ግብጽ አጋንንት ጥናት ላይ የተደረገ ዓለም አቀፍ ንግግር ካሴትም እያጫወተ ኔስማራኒያ ጭካኔን ለማስፋፋት ከሰው ወደ ሰው የሚጓዝ ቤተሰቦችን የሚያጠፋ ጥንታዊ ጋኔን ነው። እሱን ለማሸነፍ ብቸኛው መንገድ ጋኔኑ ተይዞ እንዲቆይ በታወቀው ሰው ላይ በሚጠቀለሉት ማሰሪያዎች ላይ ያሉት ቃላት ናቸው። በትምህርት ቤት ማድ መምህሩን ስትሰድበው፣ በዚያ ሰዓት በቤት ውስጥም ኬቲ እህቷን እየተቆጣጠረች ስለሆነ በማይሆን አሳሳቅም ትስቃለች። በአስዋን ዴሊያ እርሻውን አግኝታ ነገር ግን ስታኳኳ ማንም አይመጣም። በበሩ በኩል ሰብራ ለመግባትና እያንዳንዱን ክፍል ለመፈለግ ወስና በመጨረሻም አንድ ፒራሚድና የምድር ቤቱን ቦታ የሚያመለክት ሰንሰለት አግኝታ ስትወርድ የሬሳ ሳጥኑ የነበረበትን መዋቅርም አገኘች። ወደ ቤቱ ስትመለስ ስልኳን ለመጠቀም ብትሞክርም ነገር ግን ምንም መስመር የለም። በዚያ ቅጽበት የፊተኛው በር ክፍት መሆኑን አስተውላ በሚቀጥለው ክፍል ውስጥ ሰው አለ። ስለዚህ ዴሊያ ሽጉጧን አውጥታ ፖሊስ መሆኗን ስታወጅ ይህም አካሉ እንዲሮጥም አደረገው። በድንገት የሌላ እናት ወጥታ በቢላዋ ልታጠቃት ስትሞክር፣ ስለዚህ ዴሊያ ተኩሳ ጥላት። ከዚያም ዴሊያ ስለ ኬቲ ልትጠይቃት ስትሞክር፣ ነገር ግን ሌላ በበሩ ላይ በመታየቷ ትኩረቷ ይከፋፈላል። ሌላ ወዲያውኑ ስትሮጥ ዴሊያ በገደል ጫፍ ላይ እስክታቆማት ድረስ ተከትላት፣ ሌላ መቆፈሩን ስላላቆመች ዴሊያ እንድታቆም ወደ ሰማይ ስትተኩስ፣ ሌላ አሁን የቆፈረችውን ሳጥን በማሳየት ትመልሳለች። ዴሊያ ስትከፍተው ኬቲ የሚል ምልክት የተደረገበት ካሴት አገኘች። ይህ በእንዲህ እንዳለ ሊሳ ገንዳውን ለመሙላት ብትሞክርም ነገር ግን ውሃው ጥቁር ሆኖ መውጣት ይጀምራል። አጠቃላይ ስርዓቱን ለማጥፋት ወደ ምድር ቤት መሮጥ አለባትና በቧንቧዎች ውስጥ አንድ እንግዳ ድምፅም ትሰማለች። ካርዶቹን አስተውላ ስታገኘው በዚያው ሰዓት ቻርሊ ልጆቹ ወስዶ ወደ ቤት በሚጓዙበት ጊዜ ማድ ስድቦቹን ደጋግማም እየተናገረች፣ ቻርሊ ሴባስቲያን ምን እንደተፈጠረ ለእናትየው እንዳይነገርም ይጠይቃታል። በኬቲ መኝታ ክፍል ውስጥ ካርሜን አሁንም መጸለያዋን ቀጥላለች። በድንገት ኬቲ እጇን ነክሷ ጥላት ኬቲ ልቧን ማቆም እንደምትችል ከተናገረች በኋላ ካርሜንን ገፍትራ አስወግዳት ለማምለጥ ስትሞክር፣ ነገር ግን ኬቲ በሩን ዘጋችው።
ካርሜን ስትዞር ኬቲ ጠፍታለችና ተሽከርካሪ ወንበሩም እየተንቀሳቀሰ ነው። ከዚያም ኬቲ ከበስተጀርባዋ ታይታ ስትጥላት ይህም ጥርሶቿ እንድታጣም አድርጓት ካርሜን መስቀሏን ይዛ እንደገና ስትጸልይ፣ ነገር ግን ኬቲ እየሳቀች መቁጠሪያ አንገቱን እንዲያንቃትም አድርጋ በመስኮት ከመወርወሯ በፊት መሞት አስደሳች እንደሆነ ትናገራለች። ቻርሊና ልጆቹ ሲደርሱ ተክሎቹ እንደጠፉ ማስተውለው በዚያ ቅጽበት ካርሜን በመኪናው ላይ አርፋ መስታወቱንም ሰብራ ማድ ስትስቅ ቻርሊ ካርሜንን ለመርዳት ሲሞክር፣ ነገር ግን በመስኮቱ ላይ ተኩላም ይታያል። ሊሳ ወደ ኬቲ ክፍል ስትገባ ልጅቷ አልጋ ላይ ተኝታ አግኝታት፣ ከዚያም ወደ ውጪ ስትመለከት ተክሎቹ ካርሜንን እየበሏት እንደሆነ ትረዳለች። በፖሊስ ጣቢያው ዴሊያ ካሴቱን አጫውታ የሌላ እናት ለዓላማዋ ንጹህ ልጅ የተሻለች እንደሆነች እየተናገረች ትታያለች። ምክንያቱም አካሉ ረዘም ላለ ጊዜ ስለሚቆይ፣ ነገር ግን ማንኛውም ሰው ይሆናል ብላ ቪዲዮ ከዚያም ጥንታዊውን ቋንቋና ሴትዮዋ በአንድ እንግዳ ስርዓት ውስጥ ስታሳልፍም ያሳያል። ዴሊያ የካሴቱ ትርጉም ምን እንደሆነ ሌይላን ስትጠይቃት መልስ አልሰጥ ስትልም እየወዘወዘቻት፣ ሌይላ ምላሷ መቆረጡን ለማሳየት አፏን ከፍታ ዴሊያ እናቷ እንደሰራችው ስትጠይቃት ሌላ አንገቷንም ትነቀንቃለች። በጥቂት ችግር ሌላ አንድ ጊዜ እውነቱን ለመናገር እንደሞከረችና እንደተቀጣች አስረድታት። እንዲሁም ኬቲ ከሬሳ ሳጥኑ ውጪ መሆን እንዳልነበረባት፣ ወንድሞቿ ሸለቆ በቅርቡ በጎርፍ ስለሚሞላ ማንቀሳቀስ ነበረባቸው፣ ነገር ግን ከዚህ በፊት አልተንቀሳቀሰችምም ነበር። ዴሊያ ተጨማሪ ዝርዝሮችን ስትጠይቅ ሌላም ሁሉንም ጽፋላት ካነበበችው በኋላ ዴሊያ ለቻርሊ ለመደወል ብትሞክርም ነገር ግን አይመልስም። በካርሜን ቀብር ወቅት ማድ ጥርሷ እስኪወልቅ ድረስ ጎትታው ቻርሊ በኬቲ በተቆለፈው በር ፊት ለፊት ቢቀመጥም ነገር ግን ሴባስቲያን እናቱ እንደምትፈልገው ሊነግረውም ይመጣል። ከዚያም ቻርሊ በመጨረሻ ኬቲን መላክ የምትፈልገው ሊሳን እየፈተሸ፣ ይህ በእንዲህ እንዳለ ሴባስቲያን የኬቲን በር እየጠበቀ ስትናገርም ይሰማል። ፓርቲውን መቀላቀል እንደምትፈልግ ለመናገር ጣፋጭ ድምፅ ስትጠቀም፣ ስለዚህ ሴባስቲያን በክፍሉ ውስጥ ለመደበቅ ሮጦ የጆሮ ማዳመጫውን ቢያደርግም ሆኖም የኬቲ ድምፅ አሁንም በአእምሮ ውስጥ እየመጣበት የጣለውን አሻንጉሊት ያስታውስ እንደሆነም ይጠይቀዋል። ምክንያቱም አያቱን ለመግደል ያነሳሳት ያ ስለነበረ ነው። ለካርሜን ሞት ተጠያቂ እያደረገችውም እየሳቀች በወጥ ቤት ውስጥ ማድ ሁሉንም ጥርሶቿን አውልቃ ጨርሳ በጣሪያው ላይ የኬቲ ክፍል ውስጥ ካለው የደም እድፍ ጋር የሚዛመድም ቦታ አለ። ብዙም ሳይቆይ ይህ ቦታ ኬቲ እንድታልፍም ይሰበራል። ከዚያ ማድ ወደ ካርሜን ሳጥን ሄዳ እስኪከፈት ድረስ ከአፏ ክር ጎትታ ለወላጆቿ ስትስቅ የካርሜን ጥርሶችንም አድርጋ ታይታ አንድ ሰው በአጋጣሚ ሲጋጫት፣ ስለዚህ ማድ ጥላው አንገቱን እንዳውሬም ትነክሰዋለች። አዋቂዎቹ ወደ ጎን ሲጎትቷት ኬቲ ከሳጥኑ በላይ እስክትሆን ድረስ ጣሪያው ላይ ተስባ እንደ አውሬ የካርሜንን አንገት ለመንከስም ወደሱ ዘላ። ሊሳ ሳጥኑ ሲንቀሳቀስ አይታ ኬቲን ለማውጣት ብትሮጥም ግን መቆሚያው ሲሰበር ሰዎቹ ሲንከባለሉ ማድ ከእብደቷ ስትነቃ ኬቲ ከካርሜን ቁስል የሚፈሰውን ደምም እየላሰች እናያታለን። ቀብሩ ካለቀ በኋላ ኬቲ በተሽከርካሪ ወንበር ላይ ታስራ መስኮቷም ታሽጎ ቻርሊ እሷን ለመጠበቅ ከእሷ ጋር ክፍል ውስጥ የተቀመጠ ሲሆን ይህ የኬቲ ኃይል የሴባስቲያንን ጭንቅላት በአልጋው ላይ ደጋግሞ ከመምጣትም አያግደውም። ሊሳ በአሁኑ ጊዜ ዕቃ እየሰበሰበች ነውና ማድ መጥፎ እናት መሆኗን እየተናገረችም ትሰድባታለች። ተሽከርካሪ ወንበሩ መነሳት ሲጀምር አንድ ሰውም ደወል የደወለ ሲሆን ዴሊያ አሁን ካሴቱን ይዛ መጥታለች። የሌላ እናት የምትለውን ሁሉ መተርጎም ጀመራ። ትርጉሙም ጋኔኑን ለመያዝ የሚሰሩት እያንዳንዱ ማሰሪያዎች በጊዜ ሂደት እንደሚያልቅም ታስረዳለች። ስለዚህ ጋኔኑ ተይዞ እንዲቆይ አዲስ ማዘጋጀት አለባቸው። ቤተሰቧ ይህንን እርግማን ካገኙ ጀምሮ 82 ሰዎችን ማሚ የማድረግ ስርዓቶች ተካሂደዋል። የወደፊት ትውልዶች ሂደቱን ደጋግሞ መቀጠል እንዲችሉ ይህንን ቪዲዮን ቀርጸው ነበር። ቀረጻው ከዚያም የሌላ እናት ጥንቆላውን መናገር ስትጀምር ኬቲ ከቀድሞ ማሚ ጋር ከሬሳ ሳጥኑ በላይ ተይዛ እያሳየ ማሚው ይነቃና አንዳንድ ጥቁር ፈሳሽ ወደ ኬቲ አፍ ውስጥም ሲተፋ ይታያል። ቡድኑ ከዚያም በተባረከው ጨርቅ ጠቅልሏት በሬሳ ሳጥኑ ውስጥም ይቆልፍባታል። ዴሊያ ጋኔኑ ተቀብሮ መቆየት እንደነበረበት አሁን ግን በነፃነት ላይ መሆኑን ጠቁማለች። በዚያው ሰዓት ኬቲ ሴባስቲያን ወደ እሷ እንዲመጣ አድርጋ ስለዚህ ወደ ክፍሏ ለመግባት መክፈቻውንም ሰብሮት ከዚያም ጥሬ ስጋዋን በማሳየት ቆዳዋን ሁሉ እንድታስወግድ ረድቷት የተጨነቀችው ሊሳ ልጇን ለማዳን ስትሮጥ ዴሊያ ድምፅ ሰምታ ካርሜን ከሳጥኗ መውጣቷን ሳታውቅ ወደ ላይ በፍጥነትም ሮጣ አውሎ ንፋስ ቤቱን ሲከበው ሊሳ በሩን እንድትከፍት ለመርዳትም ተሞክራለች። በሳሎን ውስጥ ቻርሊ አሁንም በድንጋጤ ቴሌቪዥኑን እያየ ነው። አንድ ድምጽ ሲሰማ ዞር ሲል ካርሜን የቀብር ምግቡን ስትበላ አግኝቷት ካርሜንም አንድ መጥፎ ጥያቄ ታቀርባለች። ነገር ግን ቻርሊ ሊሳ ለእርዳታ ስትጮህ ስለሚሰማ በፍጥነት ሮጦ ሴቶቹ በሩን ሊከፍቱ ጥቂት ተቃርበው ነገር ግን በኬቲ ኃይል ወደ ኋላም ይገፋሉ።
ከዚያ በኋላ በሩ በራሱ ሲከፈት ኬቲ ሙሉ በሙሉ በጋኔን ሁኔታ ስትንሳፈፍም ይመለከታሉ። ቻርሊን ጥላው ሌሎቹ እሱም ወደ ኋላ ከመወጠታቸው በፊት የተወሰነ ቆዳ ለመንከስም ተሳካላት። ኬቲ በምላሹ ዴሊያን ስትገፋት ይህም ጭንቅላቷን እንድትመታና በደረጃው ላይ እንድትወድቅም አድርጓት። እናቷን በግንባሯ ከገጨቻት በኋላ ኬቲ የቻርሊን ቆዳ ውጣ እሱንም ጥቂት ጊዜ በግንባሯ ትገጨዋለች። ሊሳ ልትረዳው ብትፈልግም ነገር ግን ኬቲ ከሴባስቲያን ጋር ለመቆለፍም በሩን ዘግታው ልጁ ሊሳን በዱላ ሲመታት እዚህ የወደቀ ማስታገሻ ይዛ በግድግዳ ውስጥ ለመደበቅ ስትሮጥ ስለዚህ እሱም እየተከተላት ሴባስቲያን ትኩረቱ ሲከፋፈል ሊሳ እሱን ለማጥቃትም በድንገት ትወጋዋለች። በታችኛው ፎቅ ካርሜን አንገቷን ስትረግጠው ዴሊያ ነክታ ካርሜን እሷን ከመልቀቋ በፊት ወደ ዴሊያ አፍ የሚወድቅ ጊንጥም ትተፋለች። ዴሊያ በፍጥነት ተንቀሳቅሳ ካርሜንን መታት፣ ጭንቅላቷ ተያዘ። በዚያ ቅጽበት የጊንጡ ጭራ አንገቷን ሲወጋት ነገር ግን ዴሊያ ለማውጣት ወደ ጉሮሮዋ ገብታ በዚያው ሰዓት ኬቲ ቻርሊን ለማነቅ ስትሞክር ስለዚህ እሱን ገፍትሮ ማስወገዳት። እሱ እየተሳበ በደረጃው ላይ ከዴሊያ ጋር ተገናኝቶ ስለዚህ በመኝታ ክፍል ውስጥ ለመደበቅ ሲሮጡ ቃላቱን እንድታስታውስም ይጠይቃታል። ኬቲ እንደገና በአባቷ ላይ ስትዘል ዴሊያ በአንገቷ ላይ ያለውን ቀዳዳ በእጇ መሸፈን ቢኖርባትም ጥንቆላውን መናገር ስትጀምር ቻርሊ ይዟት ኬቲ መጮና መቧጨር ስላልተዋት ቻርሊ እንደምንም መሬት ላይ ይጥላታል። በዚያ ቅጽበት ሊሳ ወደ ክፍሉ ገብታ ስለዚህ ማስተላለፉን ለመጨረስ ኬቲ ጥቁሩን ፈሳሽ ሁሉ ወደ አፉ ከመጥፋቷ በፊት ቻርሊም ይቅርታ እየጠየቃት እናያለን። ሁለቱ እጅ ለእጅ ተያይዘው ወድቀው ኬቲ ስትነቃ ሊሳን በተለመደው ድምጿ አማማ ብላ ትጠራታለች። ከተወሰነ ጊዜ በኋላ ቻርሊ በምድር ቤት ውስጥ በአንድ ሳጥን ውስጥ ታሽጎበትም አይተን ኖርማል የምትመስለው ኬቲ በሞርስ ኮድ ስታንኳኳ ቻርሊም ቤተሰቡን እንደሚወድ ለመናገር በዚያው መንገድ ይመልስላታል። ይህ በእንዲህ እንዳለ የሌላ እናት በሆስፒታል ውስጥ በህይወት እንዳለችም ይገለጣል። በአንድ ቀን ከሰዓት በኋላ ሊሳ ጎብኝታት በማስታገሻ ወቅታት ከዚያም ዴሊያ ቻርሊን በተሽከርካሪ ወንበር ላይ አምጥታው ጋኔኑን ወደ እሷ ለማስተላለፍ ስርዓቱን ሲጀምሩም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ